እንግዲህ እዚህ ላይ የሚያመለክተው ተረጋጊ እባክሽ ማለት ለመወሰን እኔ አላቅም ይከብዳል ማለት ወይም ደግሞ የልጅ እናት የተወሰደ የዘረመል ውጤት እንግዲህ ከሁለቱ በተወሰደው የዘረመል ውጤት መሰረት ከመቶ ዲኤንኤ ላይ ያለውም እንደዛ እንደሚሆን እርግጠኛ ነኝ። እንግዲህ ይህንን የዲኤንኤ ውጤት ያስፈለገው እንግዲህ ያው የልጁ አባት ስላልታወቀ እንደዚሁም ደግሞ እንግዲህ የመጣውን ሁሉ ወይም ደግሞ የተሰጠኝን ሁሉ ለመቀበል ሬዲ ነኝ። መቼም እንግዲህ አንድ ሰው ስህተትን ሲሰራ ወይም ደግሞ የሆነ ነገር ማድረግ ሲችል በምክንያት ሊሆን ይችላል። በመሃል ደግሞ ሚስቴን ማወቅ እንደሌለባትና ሚስቴን ማጣት እንደማልፈልግ ሚስቴ ምንም መሃን ብትሆንም ቢኖርም በእርግጥ ልጅ አስፈልጎኝ ሊሆን ይችላል። በዛ ላይም ደግሞ እሷ በደበቀችኝ ሰዓት እሷ በዋሸችኝ ሰዓት ስላስገደደ ብቻ ነው። አሁንም የሆነ የሚናገረው ባለፈው አይታችሁ ከሆነ በጣም ብዙ ታሪክ ያወራል ምናምን እየፈጣጠረ አሁንም ብጠይቁት ምናምን እየፈጣጠረ ነው የሚያወራው። ውሸታም ነው፣ አስመሳይ ሰው ነው። ከዛም በኋላ በቃ እኔ ሁሌ ይደበድበኛል ምናምን ጭራሽ ደግሞ እንዳረገዝኩ ሲነግረው በዛ ተስማምቶ እንኳን ብሩ መስጠት ስላልቻለ ብቻ ከቤት እዚህ ኑሯችንን በደንብ ትንሽ እናሻሽለው፣ የተሻለ ነገር ይኖረን። ነገ ስንወልድ እኮ እኔ ስራ ካልሰራው አንተ ብቻ ነው ስራ እንትን የምትለው ምናምን ያለች ነገሮቿን መሸፋፈን። ያው እትሽ መቼውም ከመቼውም በላይ መጥፎ ሴት ነችና መጥፎ ነች ስልሽ ባታሚኝም ግን በዛ መሃል ደግሞ እኔ ሚስቴን ማጣት አልፈልግም። ሚስቴን ማጣት ስለማልፈልግ ያለኝ አማራጭ እሷን ማባረር ነው፣ እሷን ማስወጣት ነው። ይገባኝ አይደለም። ቆይ እዚህ ምንድነው? ከዛ አይውልህ እውነት ነው። እኔም ግራ ይገባኝ ነው ማለት ነው። እውነት ነው። እንዴ መሃል አይደለሽም ነው? አየህ አይደል? እሺ አንተ ሚስትን ብትወዳት ኑሮ እህቴን ብትወዳት ኑሮ ከኔ ጋር ምንም እንትን የሚል ነገር ምንም ነገር አይኖርም። ገብቶሃል? አንቺ ታደርጊ ነበር ያው ነው ከጀመረሽ ምትማስተርሽ ምን አድርጌሽ አውቃለሁ? ቆይ እኔ ላይ እንደዚህ ታደርጊያለሽ? በቃሽ ተረጋጊ። እሺ ወይ አንዴ ውጭ ጠብቂ፣ አንዴ ያዝን። ወይኔ እንዲሁም ያደረገችው ደግሞ ራሷ ነች። ምንድነው የምታወራው? ቆይ ማለት ከተፈጠረ ነገር እንዴት በእህትሽ ላይ ታደርጊያለሽ? አንቺ እኔ አልገባኝ። ምንድነው ስምምነታችሁ? አይውልህ ስምምነታችን ምን መሰለህ? ይሄንን ሚስጥር በመሃል ለሱ መናገር ለምን አስፈልገ? ምክንያቱም እወደዋለሁ። ምን እወደዋለሁ? ምን? አዎ እወደዋለሁ። ስትልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? እንግዲህ ዛሬም ደግሞ በተለየ መልኩ አዲስ ነገር ይዘን መተናል። እንግዲህ በሰላም ጉዳይ ያልጨረስናቸው ነገሮች ነበሩ። እንግዲህ ከብዙ ጊዜ በኋላ እንግዲህ ብዙ ነገሮችን መረጃዎችን ይዘን እንግዲህ እንደምታዩት እጄ ላይ የዲኤንኤ ውጤት አለ። እንግዲህ እሱን ይዘን መተናል። እንግዲህ እስኪ ዛሬ ደግሞ የሚኖረንን ቆይታ አብራችሁን ቆዩ። እስኪ እንዴት ናችሁ? ሰላም ናችሁ? ሰላም እንዴት ነህ? አለን። እንግዲህ ከዚህ በፊት ለመጨረሻ ጊዜ ስንለያይ የዲኤንኤ ውጤት እንደሚያስፈልግና የግዴታ እውነታውን መታወቅ ስላለበት ልጁ የማን እንደሆነ ማወቅ ስላለብን የዲኤንኤ ውጤት ለማሰራት እንግዲህ ተነጋግረን ተማምነን ነው የተለያየ ነው። ዛሬ ደግሞ ውጤቱ እጃችን ላይ ይገኛል። ዛሬ እዚህ ላይ እንግዲህ ውጤቱን እናውቃለን። እንደምታዩት እሽግ ነው። ከዛ በፊት ግን የሚጠይቃቸው አንዳንድ ጥያቄዎች አሉ። እስኪ ልጁ የማን ይመስላል? እኔ አላቅም። እንግዲህ እኔ የማን እንደሆነ እንግዲህ ያው በዲኤንኤው እናውቃለን ተብለን ነበር የተስማማ ነው፣ ተባብለን ተስማምተናል። እስቲ እንግዲህ ያው ለመስማት ነው አሁን ዝግጁኝ ያሉት። እስቲ ከእናንተ ልስማ። እኔ እስካሁን ይሄ ነው ብዬ ማወቅም አልቻልኩም። እዚህ ላይ ያለው ውጤት እንግዲህ ከዚህ ውጤት በኋላ ምን ሊሆን እንደሚችል ታስባለህ? እንግዲህ የመጣውን ሁሉ ወይም ደግሞ የተሰጠኝን ሁሉ ለመቀበል ሬዲ ነኝ። መቼም እንግዲህ አንድ ሰው ስህተትን ሲሰራ ወይም ደግሞ የሆነ ነገር ማድረግ ሲችል በምክንያት ሊሆን ይችላል።
ያለ ምክንያት መቼም አንድ ሰው መጥፎ ነገር ይሰራል ብዬ አላምንም። ይሄ ነገር ደግሞ እኔ መጥፎ ነገርም ከሰራውኝ ደግሞ በምክንያት ሊሆን ይችላል ደግሞ መጥፎ ነገር ልሰራ የምችለው ያለ ምክንያት ደግሞ መጥፎ ነገር ልሰራ አልችልም። ማንኛውም ሰው ማድረግ የሚችለው ነገር ያለ ምክንያት አይደለም። ስለዚህ እስቲ እንግዲህ ከናንተ ነው እየጠበቅኩ ያለሁት ከናንተ ልስማ። እሺ ሰላም እንግዲህ እዚህ ላይ ያለው ውጤት ምናልባት በህይወትሽ ላይ ምን ለውጥ ያመጣል? ውጤቱ ምንም ቢሆን ምንም እንዴት ትቀበያለሽ? ማለት ለመወሰንም እኔ አላቅም ይከብዳል። ማለት ስሜቱ ያው ውጤት ነው የሚወስነው፣ ግን ጥሩ ውጤት እንደሚሆን ተስፋ አደርጋለሁ። ከሱ ጋርም ያለው ነገር እንደማይገናኝ ተስፋ አደርጋለሁ። ከሆነ ግን እኔ እንጃ አላቅም፣ የምቋቋመው አይመስለኝም። እሺ እንግዲህ ያው ማለት እዚህ ላይ ያለው ውጤት ምንም ይሆን ይመስልሻል እና እንዴት ትቀበያለሽ? ያው እኔ እኮ ነግሬካለሁ፣ መጀመሪያም ልጁ የሱ እንደሆነ ነግሬያለሁ። ምን ይባላል መሰለህ፣ እናትነት እውነት አባትነት እምነት ይባላል። እና ማለት እናት ልጁ የማን እንደሆነ ጠንቅቃ ታውቃለች። ገብቶሃል? እና ልጁ የሱ ነው በእርግጠኝነት። እና ዲኤንኤ ላይ ያለውም እንደዛ እንደሚሆን እርግጠኛ ነኝ። ከዚህ ውጤት በኋላ ነገሮች እንዴት ነው የምትቀበሉት? ተስፋ አደርጋለሁ። እንግዲህ እሱ እውነቱ እዚህ ጋር አለ። ከዚህ ውጤት በኋላ ማለት ምን ሊሆን እንደሚችል ትገምቻለሽ? ያው እሱም እውነትነቱን አባትነቱን ተቀብሎ ያድጋል ነው። ሌላ ምን ይሆናል ማለት አልገባኝም። ምን እያልሽ ነው? እና ታዲያ ሌላ ምን ሊሆን ይችላል? እሺ በቃ ዞሮ ዞሮ ውጤቱን እናየው። ለማንኛውም ግን ያው እዚህ ላይ ውጤቱ ምንም ሆነ ምንም አንዴ የሚፈጠረው ነገር ከተፈጠረ በኋላ ብዙ ጊዜ ነገሮችን በተረጋጋ መንፈስ አስቦ ወደ መፍትሄ መሄድ ነው የሚሻለው። ምክንያቱም የትኛውም ውጤት ከዛ በኋላ የሚያመጣው ነገር መልካም መሆን አለበት ብዬ አምናለሁ። ግልጽ ነኝ? ራሳችሁን እስኪ እንየው፣ ውጤቱን እናየዋለን። ግን ያው ውጤቱን አሳየንና የሚሆነውን ሁሉ አብረን የምናየው ይሆናል። ተመልካቾቻችን ይሄ የታሸገ ነው እንግዲህ እሽግ ነው እንግዲህ እዚህ ውስጥ ያለውን ውጤት ምን ሊሆን እንደሚችል አናውቅም። ከዚህ ውጤት በኋላም ምን ሊሆን እንግዲህ ይህንን የዲኤንኤ ውጤት ያስፈለገው እንግዲህ ያው የልጁ አባት ስላልታወቀ እንደዚሁም ደግሞ ነገሮች ግልጽ መደረግ ስላለባቸው ከዚህ በኋላ ለሚሆኑት ነገር ይሄ የዲኤንኤ ውጤት አስፈላጊ ስለሆነ ነው እንግዲህ ይህንን ማድረግ ያስፈለገው። እዚህ ጋር የሆስፒታሉ ስም አለ፣ እንደዚሁም የሆስፒታሉ ሎጎ አለ። እንግዲህ እዚህ ጋር ከማሌት ሰለሞን እና ከበረከት አለሙ የተወሰደው የዘረመል ውጤት እንግዲህ እንደሚገልጸው እንግዲህ የተከበራችሁ ተመልካቾቻችን እዚህ ውጤት ላይ እንግዲህ ምንም ሆነ ምን ነገሮችን እንዳመጣጣቸው መቀበል አለብን። አንዳንዴ በህይወታችን የማይጠበቁ ነገሮች ሊገጥሙን ይችላሉ። ምክንያቱም ህይወት የማትተነበይ ናት። ምን ሊገጥመን እንደሚችል አናቅም። አይሆንም የሚባሉ ነገሮች ሊገጥሙን ይችላሉ። ግን ሁልጊዜም እውነታን ተቀብሎ ነገሮችን እንዳመጣጣቸው ፈቶ ወደፊት መሄድ ያስፈልጋል። እናንተም ብትሆኑ ከዚህ ውጤት በኋላ ማድረግ ያለባችሁን ነገር አድርጋችሁ በተረጋጋ መንፈስ ጣት ሳትጠቋቆሙ ያው ጠፋን ነገር ይቅርታ ተጠያይቁ። ወደፊት አብሮ መኖር ያስፈልጋል ብዬ አምናለሁ። ምክንያቱም ሁልጊዜም ቢሆን ድንገት ህይወታችን ላይ የማይጠበቅ ነገር ሊገጥመን ይችላል። ያንን ግን በመረጋጋት ተረጋግተን መፍትሄ ወስደን መኖር መቀጠል መቻል አለበት።
እና እዚህ ላይ ያለውን ውጤት እንደሚከተለው ገልጽላችኋለሁ። እንግዲህ እዚህ ላይ ያለው ውጤት የሚያሳየው የልጁ አባት ወይም ደግሞ የልጅ እናት የተወሰደ የዘረመል ውጤት እንግዲህ ከሁለቱ በተወሰደው የዘረመል ውጤት መሰረት ከ199% እንግዲህ የልጁ አባት በረከት መሆኑን ያሳያል። ሲጀመር ነግራችሁ ነበር። አዎ እዚህ ላይ ያለው እንግዲህ እዚህ ላይ የሚያመለክተው ተረጋጊ እባክሽ፣ ተረጋጊ እባክሽ። ሰላም ተረጋጊ። ሰላም እባክሽ ተረጋጊ። ያለውን ነገር ላስረዳሽ። ያለውን ነገር ላስረዳሽ። የተፈጠረውን ሁሉ ላስረዳሽ። ይገባኛል። ተረጋጊ ግን እባክሽ የተፈጠረውን ሁሉ ላስረዳሽ። ሰላም ተረጋጊ እባክሽ። ምን አድርጌ ነው? ቆይ ምን በድዬ ነው? ቆይ ከኔ ምንድን ነው ያጣው? መረጋጋት አለብሽ። ሲጀመር እኮ እኔን አላመንሽኝም። ነግሬሽ ነበር ግን እሱን ነው የምታምኚ ከኔ ይልቅ። አንዴ ሁሉ ነገር ተፈጥሯል፣ ግን በቃ አሁን መረጋጋት አለብሽ። ምን አድርጌ ነው? ቆይ ምን በድዬ ነው? ቆይ ንገሪኝ። ምንድን ነው ያደረገው? ምንድን ነው ያደረገው? አሁን የሚልሽን ነገር በሙሉ እንዳታምኚ። እኔ የምልሽን እመኚ። ምንም መስማት አልፈልግም። ሲጀመር መጀመሪያውንም ነግሬሽ ነበረ። የተፈጠረው ነገር ላንቺ ለማመን የሚከብድ ቢሆንም ግን አንዴ ተፈጥሯል፣ ግን መረጋጋት መቻል አለብሽ። ሲጀመር እኮ እናንተ ማላምነኛ ናችሁ። እሷን ነግሬያታለሁ። ሁሌ ነው የምነግራት፣ ሁሌ ማለት ነው። ይሄም ውሸታምና አስመሳይ ሰው ነው። በፊትም እነግርሽ ነበረ፣ ከማግባትሽ በፊት እነግርሽ ነበረ። ውሸታም ሰው ነው እና ቆይ እሱ ጥፋተኛ ነው ማለት ነው? ምንድን ነው ጥፋተኛ ነው የምትይ? አሁንም ዲኤንኤውን እያየሽ አይደል እንዴ? ልጅ እኮ የእሱ ነው ወይንስ ጤነኛ አይደለሽም? ቆይ አንተ ቆይ ምን አድርጌ ነው? ቆይ ለምንድን ነው እንደዚህ የምታደርገኝ? ቆይ ምን በድዬ ነው? አሁንም ቢሆን ይዋሽሻል። በቃ ይዋሽሻል። እባክሽ ተረጋጊ። ሰላም እባክሽ ተረጋጊ። አንዳንዴ በዚህ በኩል ያው ሰላም መረጋጋት አለብሽ። አይዞሽ ምልሽ እስኪ ተረጋጊ። እኔ አልገባኝ እዚህ ጋር ይሄ ሁሉ ነገር የተፈጠረው ማለት አልገባኝ ማለት እኔ በግድ ነገሮች እንዳደረግሽ ወይም ደግሞ ተገደሽ ማለት ያገኘውሽን ቦታ የታፈንሽ ምናምን ነገር ነበር የመሰለኝ እኮ። እና ታዲያ እና ምን ሆነ? በግድ እኮ ነው ያደረገው። ታዲያ እስኪ ሁሉን ነገር በዝርዝር ነገር ያው ሁሉ እንደነገርኳችሁ ነው። ባለፈው እንደነገርኳችሁ ነው። የሆነ ዴት ነበራቸው። ያ ዴት ሰረዘና ግን ከኔ ጋር ነበረ። የዛን ቀን እኔ ከስራ እረፍት ነበርኩኝ፣ ትዝ ይልሽ ከሆነ እና አብዛኛውን ጊዜ ሙሉ ከቤት ነበረ። እሺ ስራ ሂዶ ያውቃል? እኔ እረፍት ከወጣው በኋላ ስራ ሂዶ ያውቃል? አያውቅም። አንቺ ስራ ስትወጪ ተመልሶ ይመጣል። ከዛ ግን በጣም ነበር የሚያስቸግረኝ እና እኔ ሁሌ ታገለዋለሁ ምናምን። በቃ የሁሉ ነገር የሆነው ስላስገደደኝ ብቻ ነው። አሁንም የሆነ የሚናገረው ባለፈው አይታችሁ ከሆነ በጣም ብዙ ታሪክ ያወራል ምናምን እየፈጣጠረ። አሁንም ብጠይቁት ምናምን እየፈጣጠረ ነው የሚያወራው። ውሸታም ነው፣ አስመሳይ ሰው ነው። ቆይ ባለፈውም ከዚህ በፊትም ራስን ለመከላከል ነው ወይ ይሄን ሁሉ ነገር የምታደርገው ብዬ ጠይቄህ ነበር፣ ግን የቪዲዮ ማስረጃ ምናምን አልክ። እሱንም ለማጣራት ሞክረን የተወሰነ የኤዲቲንግ ነገር እንዳለበት በራሳችን መንገድ አረጋግጠናል። ይሄ ሁሉ ውሸት ለምንድን ነው የምትዋሸው? አይውል ወንድሜ፣ አንዳንዴ አለ አይደለ አሁንም ያወክ እንዳላወክ ነገሮችን የምታሳልፋቸው ነገሮች አለ አይደል? እውነት ነው።
ያን ሁሉ ነገር ለእናንተ መዋሸት አልነበረብኝም። ነገር ግን ደግሞ የዋሸሁት ደግሞ በምክንያት ነው። ማለት አሁን ምንድነው ደግሞ? ምን አለ መሰለህ እኔ እንደነገርኩህ ከዚህም በፊትም ነግሬያቸዋለሁ። እኔ ሚስቴን በምንም ነገር ላጣት፣ በምንም ነገር ላስከፋት፣ በምንም አይነት ምክንያት ደግሞ የሞቀው ትዳራችን እንዲበተን አልፈልግም። ያን ብዬም ደግሞ የተፈጠሩት ነገሮች ሁሉ እንዳልተፈጠሩ እያለፍኩኝ ለሚስቴ ምንም ነገር የተፈጠሩትን ነገሮች ሁሉ ላለማሳወቅ ችያለሁ። ሞከርኩ። በስተመጨረሻ ግን እንግዲህ እውነቱ እዚህ ከደረሰ ምንም ማድረግ አልችልም። እኔ ሚስቴን ላለማጣት ብዙ ነገሮችን ሞክሬያለሁ፣ ብዙ ነገሮችን ጥሬያለሁ። አሁን ላይ ግን እውነቱ ከወጣ እውነቱ እንዴት ለምን ሊፈጠር እንደቻለ ማወቅ ከፈለጋችሁ ጥሩ። የሁሉ ነገር ሊፈጠር የቻለበት ምክንያት ግን ትልቁና ትልቁ ምክንያት ከዚህም በፊትም ነግሬህ ነበረ። ከምልህ በላይ በጣም መጥፎ የማይገልጻት እህት እንዳለቻት ነግሬሃለሁ። በጣም መጥፎ ቃላት ማሽሞንሞን አትናገርም። ይኸውልህ ሰዓት የለኝም። ቶሎ የምትናገር ከሆነ ተናገር። በጣም ጥሩ። ከዚህ በፊትም ብዙ ነገር ያልክ ጊዜ ነው የምትገለው። ውሸታም ነው። እኔ እውነቱን ነው የምፈልገው። እሺ እኔ ከባለቤቴ ጋር ስኖር ባለቤቴ በውስጧና በአንደበቷ ምን እንደሚያስጨንቃት አላውቅም። ከኔ ጋር ባለችበት ሁኔታ ላይ ሁሌ ደስተኛ ሆና እንደምትኖር ነው የማውቀው። እኔ ባለቤቴን ሁሌ አንድ ጥያቄ ጠይቃታለሁ። የኔ ፍቅር ለምንድን ነው ግን እኔና አንቺ ግን ልጅ መውለድ የማንችለው? ለምንድን ነው ግን ልጅ የማትወልጂልኝ ስላት፣ የኔ ውድ ባል አንድ ቀን ሁሉም ነገር እኮ የፈጣሪ ስጦታ ነው። አንድ ቀን ሁሉም ነገር ይስተካከላል። ቀስ እያልን የራሳችን ህይወታችንን በደንብ እንደዚህ ሰፋ እያደረግን እዚህ ኑሯችንን በደንብ ትንሽ እናሻሽለው፣ የተሻለ ነገር ይኖረን። ነገ ስንወልድ እኮ እኔ ስራ ካልሰራሁኝ አንተ ብቻ ነው ስራ የምትለው ምናምን ያለች ነገሮቿን መሸፋፈን ያው አላ እውነት መስሎ ነው የሚታየኝ እና እንደዚህ እየሸፈነች እንደምታልፈኝ አላቅም የነበረ እና በውስጧና በአንደበቷ የሚያስጨንቃት ነገር እንዳለን ጭራሽ አላቅም። ከዛ ግን ቀስ እያልኩ እያደርኩኝ የሰውን ባህሪ የምታውቀው ቀስ እያልክ እያደርክ ነው ብያለሁ ከዚህን ቀደም። እግዚአብሔር ይስጣት በሚስቴ በአንደበቷ የሚያስጨንቃትን ነገር ሚስቴ የደበቀችኝን ሚስቴ ገልጻ ያልነገረችኝን እኔ ስለ ሚስቴ ማላቀውም ነገር እግዚአብሔር ይስጣት እህቷ ነገረችኝ። ለምን አየሽ የኔ ፍቅር እህትሽ ከመቼውም በላይ መጥፎ ሴት ነችና መጥፎ እህት ነች ስልሽ ባታሚኝም ግን ዛሬ ሊገባሽ ይችላል። ከዛ ምን እንዳለችኝ ልንገርህ። እህቴ እኮ ወይም ባለቤትህ እኮ መውለድ አትችልም መሃን ነች። ለምን ከኔ ጋር ለምን አትሆንም? ከኔ ለምን አትወልድም? ለምን እኔ እናንተ አሪፍ ጊዜ አናሳልፍም? ለምን እኔ እናንተ ልጅ አንወልድም? ለምን ከማትወልድልህ ሴት ጋር አብረህ ትኖራለህ አለች። እያለ ያለው ለእግዚአብሔር ማለት ይገባኝ አይደለም። ቆይ እዚህ ምንድነው? ከዛ ይኸውልህ እውነት ነው። እኔም ግራ ይገባኝ ነው ማለት ምንድነው? እውነት ነው እንዴ? መሃን አይደለሽም ነው? አየህ አይደል? ቆይ እውነታው ይሄ ነው። ምንድነው እየተፈጠረ ያለው? አይደለም ይኸውልህ ወንድም ስማይ ንገረኝ እና እህቴ ጋር እኔ መውለድ ስለማልችል ከእህቴ ጋር እንደዚህ ማለት ቁጭ በይና ተረጋግተሽ አዳምጪኝ። ገና ብዙ ምነግርሽ ነገሮች አሉ። እና እባክሽ ተረጋጊ እባክሽ። እውነታውን ማወቅ አይደል የፈለግሽው? ተረጋጊ እሺ ተረጋጊ፣ ግድ የለሽም ተረጋጊሽ። እና እኔ መውለድ ስለማልችል እህቴ ጋር ቁጭ በይና ላስረዳሽ። ቁጭ በይ እና ይሄ ነው መፍትሄው። ታዲያ ልክ ነው። ታዲያ ልንገርሽ ላስረዳሽ። ምን እንደምታስረዳት ነገርካት እኮ። ከዚህ በላይ ምንድነው የምታስረዳት? ከዛ ለምን ይሄ ሁሉ ነገር ሊፈጠር እንደቻለ ይሄን ሁሉ ነገር እኔ ከመቼውም በላይ አይደለም
ከእናቷ ልጅ ከእህቷ ጋር በቃ ሀፍን ዝጋ ቅርና አይዞሽ ተረጋጊ። እኔ ከሚስቴ ተለይቼ ሌላ ቦታ ከማንም ጋር አንገቴ እንደዚህ ቀናቢ ማንንም አውርቼ አላውቅም። አይደለም ከእናቷ ልጅ ከእህቷ ጋር ይቅርና ያንም አደረገው ደግሞ ሚስቴን ስለማምናት ስለምወዳት ስለማፈቅራት ስለምታምናት ነው ከእህቷ ጋር የተጋደምከው። ግን ሚስቴ ይሄን ነገር ትደብቀኛለች ብዬ ስላላሰብኩኝ እግዚአብሔር ይስጣትና እህቷ ይሄን ነገር ገልጻ ነገር ተናገርካለሁ። ልጅ እኮ ያንተ ነው። በዛ ላይ ደግሞ ከገዛ እህቷ ይሄን ነገር በምንድን ነው ልታስተባበል የምትሞክረው? በጣም ጥሩ ማስተባበል የሚባል ነገር አሁን ላይ የለውም። እውነት ነች። እስከዛሬ ዋሽቻለሁ። ቃላትን አታሽሙን። የምትናገር ከሆነ እውነቱን ተናገር። በቃ እህቴ እውነቷ በቃ አትችልም። ወይም ደግሞ የኔ እህት አንተ ጋር አብራ የምትኖረው ሚስትህ መውለድ አትችልም። እኔ ልውለድልህ አለች። እውነት ነው ይሄ? እኔና እሷ በመነጋገር ያንለት እንደዚህ በመነጋገር ምንድነው የምታወራው? ሌላ ውስጥ ገባን ማለት ይሄን ነገር ያለው ነገር ልክ ነው። ባለቤት ያጣቀም እኔና እሷ ተስማማን። ጭራሽ ተስማምታችሁ ነው ይሄን ያደረጋችሁት? ይሄ ነገር ተፈጠረ። ታዲያ ሁሉ ውሸት ለምን አስፈለገ? ተገርጄ ነው በጣም መጥፎ ሰው ነው ይሄ ሁሉ ነገር ማለት ለምን አስፈለገ? መጥፎ ሰው ነው። ጥሩ ሰው ቢሆን ከእህቱ ከሚስቱ እህት ጋር ይተኛ ነበር። ቆይ ሲጀመር እና ተባብራችሁ ያደረጋችሁት በምንድን ነው ተስማማችሁት? ምን አይነት ስምምነት? ቆይ እንደዚህ አይነት ስምምነት ይቻላል እንዴ? ወይኔ እኔ አንተ ሰውዳታለሁ ያልክ እንዴት አይነት ስምምነት ነው የምታደርገው? በጣም ጥሩ። ያ ማለት ደግሞ የተስማማነው ደግሞ ምን ላይ እንደሆነ መጀመሪያ ላይ ሳይሆን የሆነ ፓርት ላይ ነው የተስማማነው እኔና እሷ። ድን የሆነ ፓርት ማለት ቀልድ ነው እንዲያስከው ይሄ ህይወት ነው። የሆነ ሰዓት ላይ በቃ ራሴን መቆጣጠር እስኪያቅተኝ ድረስ ነበር እየኖርኩኝ ነበርኩት። ምክንያቱም እንዴት ከሚስቴ እንዴት ይሄን እጠብቃለሁ? እንዴት ከገዛ እህቷ ይሄን ነገር እጠብቃለሁ? እስቲ ማንኛውም ሰው ማድረግ የሚችለው ነገር ነው። አንተ ቢሆን እንዴት ምን ታደርጋለህ? እስቲ በእኔ ቦታ ብትሆን አንተ እሺ ምንድነው የምታደርገው? ነገ ዛሬ እያለችህ ህይወታችን ሲጣፍጥ ህይወታችን ሲያምር የሆነ ነገር ሲኖረን እያለችህ አንተ እየለፋህ የሆነ ደስታ ይኖረኛል እያልክ በመሃል ደስታ ጭልም ሲልብህ ለዛውም በሌላ ሰው ሰምተህ በሚስትህ ሳይሆን ምንድነው የሚሰማህ? ከዛ በመሃል ይሄ ነገር ተፈጠረ እና እኔ እንደ ተፋተኛ ያየኝ ነው። ቆይ ስለዚህ እኔ ሳልሆን ደግሞ ይሄን ድርጊት እንድናደርገው ይሄን ድርጊት ደግሞ እንዲሆን ያደረገችው ደግሞ ራሷ ነች። ምንድነው የምታወራው? ቆይ ማለት ከተፈጠረ ነገር እንዴት በእህትሽ ላይ ታደርጋለሽ? አንተስ ብትሆን ባለቤቷ አይደለ? እንዴት የዚህ ነገር በዛ ላይ በስምምነት ነው ያደረጋችሁት? ይሄ እኮ በቃ ለማን ራሱ የሚከብድ ነገር ነው። ስለዚህ ሁለታችሁ ተባብራችሁ ነው አይደል? ይሄን እንደዚህ ያደረጋችሁ ሁለታችሁ ናችሁ አይደል? አልተባበርንም። ተረጋጊ ቁጭ በይ። ተረጋጋው ከዚህ በላይ ይገባኛልሽ። ተረጋጊ። ይኸውልሽ ሰላም ተረጋጊ እባክሽ። እሺ አንዴ ቁጭ በይ እባክሽ። እሺ አንዴ ተረጋጊ። እሺ ተረጋጊ እባክሽ። ይኸውልሽ ተረጋጊ። ቆይ ስምምነታችሁ በእህታችሁ ላይ ይሄንን ነገር ማድረግ ማለት ነው? እኔ አልገባኝ። ምንድነው ስምምነታችሁ? አይውል ስምምነታችን ምን መሰለ? እኔ ከባለቤቴ ጋር በቃ አሪፍ ህይወት እንደምንኖረው ሁሉ ደግሞ ልጅ መውለድ በጣም እንፈልጋለሁ። በቃ ልጅ እንዲኖረን በጣም ነው እንፈልገው። በጣም የልጅ ጉጉት የልጅ ፍቅር በጣም አለኝ እና ነገ ዛሬ እያለች በውስጧ ያለውን ነገር ለኔ ደብቀኝ እኔ ከእህቷ ስሰማ ደግሞ በጣም ውስጤ ስሜታማ ሆንኩኝና በዛ መሃል ደግሞ እኔ በቃ በጣም ስሜታማ ሆኜ እሷ በውስጧ የምትፈልገው ነገር አለ ይመስለኛል። እሷ የምትፈልጋቸው የሆኑ ነገሮች አሉ። ቆይ እንዴት አመንካት? ማለት ባለቤት ማን እንደሆነች ስትነግር እንዴት ልታምናት ቻልክ? ይሄን ነገርስ ከባለቤት ጋር ዞሮ የሰማው ከእህቷ ቢሆንም እህቷ ማለት እሷ ማለት ናት። አይውልህ ባለቤቴ ከኔ ተደብቃ ሆስፒታልም ጤና ጣቢያም እየሄደች ከእህቷ ጋር እየሄደች
ትመረመራለች ትታከማለች ምናምን ይሄን ሁሉ ነገር ግን እኔ አላውቅም ሂዳ ያመጣችው ውጤቶቹ ወረቀቶቹ ምናምን እንዳለ ተሰብስበው ቤት ውስጥ መቀመጣቸውን ፖርሳዋ ውስጥ መቀመጡን እኔ አላውቅም በስተመጨረሻ እንዴት ላምንሽ ይችላል እንዴት ሊሆን ይችላል እንዴት እሷ ልትደብቀኝ ትችላለች ምናምን ነገር ስላት ይሄው ካላመንከኝ ይሄው እንካ ብላ የተመረመረችበትን ወረቀት ተውጤቱን ስታሳይ ሳይው በቃ ምን ልበል በጥቅሉ በቃ ማመን ሁሉን ያቃተኝ ራሴን መቆጣጠር ሁሉን ያቃተኝ ለምን እንደዋሸች ማወቅ አልቻልኩም አትጠይቃትም ባለቤት አይደለች ያማ ራሴን የተረዳሁት አለ አይደል እኔስ ቢሆን ይሄን ሁሉ ነገር የደበቅኳት እኮ ምክንያት ስላለኝ ነው አይደል እንደ ራሴ ይሆናል ብዬ ስላሰብኩት ባለቤቴ እንዴት ልትደብቀኝ ቻለች ብዬ ያሰብኩት እኔን ስለምትወደኝ ስለምታፈቅረኝ እኔን ላለማጣት ወይም ደግሞ ህይወታችንን ላለመረበሽ ላለመጥበጥ የሆነ ትዳራችን እንዳይፈታ ፈልጋ ይሆናል በሚል አሰብኩት ከዛ ግን በስተመጨረሻ በቃ ውጤቱን ሳይው ግን በጣም ተሰማኝ ከዛ እኔና እሷ ልንስማማበት የቻለው ምክንያት እሷ በጊዜው ላይ ገንዘብ ትፈልጋለች በቃ እኔ ደግሞ በጊዜው ላይ ልጅ እፈልጋለሁ ቆይ ይሄን ደግሞ ሁሉ ላደርገው የቻልኩበት ምክንያት ደግሞ እሷ ስለዋሸችኝ ነው እኔ ከባለቤቴ አንድ ሙሽት አልጠብቅም አንድም ግን አንተ ሆም ቢዮሽ ጃቃል እንዴ ሳገኝ ግን ከሷ ጋር ልክ እሷ ባለችኝ ነገር ሁሉ ሰላም ስምምነት ውስጥ ማለት እያለ ያለው ነገር ልክ ነው እውነት አንቺ መውለዳችን ማለት የተባለው የምርመራ ወረቀትም እውነት ነው እውነት ነው ግን እኔ እሱ ለመደበቅ ለምን አስፈለገ እሱ ለመደበቅ ፈልጌ አይደለም ግን ከዛሬ ነገ ለውጥ ይመጣል ከዛሬ ነገ የሆነ ነገር ይፈጠራል ብዬ ተስፋ አድርጌ ስለነበረ ነው ግን በጭራሽ እኔ በዚህ መንገድ ይመጣብኛል ብዬ አስቤው አላውቅም እኮ ማለት ይሄን ነገር ለመደበቅ መሞከር ሌላ ጣጣ እንዳለው አላሰብኩም ነበር ማለት ነው ማለት በቃ ከሱ መደበቅ ምናምን አስቤ አይደለም ግን በቃ ተስፋ ስላደረኩ ነው በቃ ከዛሬ ነገ ነግረዋለሁ የሆነ ቀን ነግረዋለሁ ምናምን እያልኩኝ ጊዜ ወሰደብኝ ግን በመሀል ነገር ተፈጠረ ግን በጭራሽ እንደዚህ አልጠበቅኩም ያው ምናልባት ይሄን ነገር አላውቅ ስለነበረ ትንሽ ግራ ስለገረመኝ ነው ማለት እኔም እንደዚህ ነበር ገርሞኝ ነበር እንደዚህ ነበር መተንፈስ ሁሉ አቅቶኝ ነበር በጊዜው በሰዓቱ ላይ ቆይ የእህትሽን ሚስጥር ማለት ባለቤቱ ከሚስቱ መስማት ያለበትን ሚስጥር ምን ያህል ብጣያት ነው እንደዚህ የራሷን የግሏን ሚስጥር አሳልፈሽ ማለት እሷን መምከር ነው እንጂ ያለብሽ ይሄንን ሚስጥር በመሃል ለሱ መናገር ለምን አስፈለገ ምክንያቱም እወደዋለሁ ምን እወደዋለሁ እወደዋለሁ ስለምወደው ነው ሁሉ ነገር ያደረኩ ማለት ቆይሽ ተረጋጊ በቃሽ አንቺ ታደርጊ ነበር ያው ከጀመረሽ ምን አድርጌሽ አውቃለሁ ቆይ እኔ ላይ እንደዚህ ታደርጊያለሽ በቃሽ ተረጋጊ ተረጋጊ እሺ ወይ አንዴ ውጪ ጠብቂ አንዴ ያዝልኝ ወይኔ አይዞሽ አንዴ ያዝልኝ እንዴ ማለት አሁን የተናገርሽው ነገር ቀልድ ነው ወይስ የእህትሽን ባል እወዳለሁ እያልሽ ነው ሲጀመር እኔ እሷ እንደት አይደለም ማለት በጣም አስመሳይ ሰው ናት ከልጅነት ጀምሮ በጣም ብዙ ነገር ነው ስታደርገኝ ነበር ከፍቷላ በጣም ብዙ ነገር በጣም ብዙ ድሎች አመጣውልኝ አሳልፋብኛለች ገብቷላ አለ ነገሩን እናንተ እንዴት ይገባችኋል ግን ከዛም በኋላ ብር ያስፈልገኝ ነበር እሱ ደግሞ ልጅ ያስፈልገው ነበር ስለዚህ ስምምነታችሁ ይሄ ነው ይሄ ነው
ግን ከዛም በኋላ እኔን ወደ ቤት እንደወጣ ምናምን ያደረገኝ የተስማማነውን ብር ሊሰጠኝ አልቻለም። ከዛም በኋላ በቃ እኔ ሁሌ ይደበድበኛል ምናምን ጭራሽ ደግሞ እንዳረገዝኩ ስነግረው በዛ ተስማምቶ እንኳን ብሩን መስጠት ስላልቻለ ብቻ ከቤት አስወጣኝ። እውነት ነው ይሄ እውነት ነው ማለት ተስማምታችሁ የምታደርጉት ከሆነ እውነት ነው። እሷን ከቤት ማስወጣት እሷን እዛ ጫካ ውስጥ ሰው እንኳን የማይቆይበት ጫካ ውስጥ እዛ ቦታ ላይ ሄዶ መደብደብ እንደገና ደግሞ መረጃውን ሳሳየህ መዋሸት ይሄ ሁሉ ነገር አምነህበት የምታደርግ ከሆነ ያ ሁሉ ነገር ለምን አስፈለገ? ይሄን ሁሉ ነገር ያደረኩት እኔና እሷ መጀመሪያ የተስማማ ነው ገንዘብ እንደሚያስፈልጋትና እኔም ልጅ እንደሚያስፈልገኝ ነበር የተስማማ ነው። ግን ደግሞ በመሃል ደግሞ ሚስቴን ማወቅ እንደሌለባትና ሚስቴን ማጣት እንደማልፈልግ ሚስቴ ምንም መሃን ብትሆንም እንኳን ሁሉም ነገር የሚሆነው በፈጣሪ ፍቃድና በፈጣሪ ቸርነት አይደል? አንድ ቀን የሆነ ነገር ከሚስቴ ጋር ሊፈጠር ስለሚችል ሚስቴን ማጣት ስለማልፈልግ ምንም ስህተት ብሰራም እሷ በደበቀብችኝ ሰዓት እኔ ስህተት ብሰራም እኔ ጋር ክፍተት ቢኖርም በእርግጥ ልጅ አስፈልጎኝ ሊሆን ይችላል። በዛ ላይም ደግሞ እሷ በደበቀችኝ ሰዓት እሷ በዋሸችኝ ሰዓት ለምን ዋሸችኝ ለምን ደበቀችኝ የሚል ስሜት ሊኖርኝ ይችላል። ያን ሁሉ በማድረግ ያን ሁሉ ከህሊናዬ ገብቶ ህሊናዬን በመረበሽ እዚህ ውስጥ ገብቻለሁ። ለመታትና ለደበደበት የቻልኩበት ምክንያት ደግሞ ወይ ገንዘብ ስጠኝ ወይ ደግሞ ሚስትህን ከዚህ ቤት አስወጣትና እኔ እናንተ አብረን እንኖር አለች። በዛ መሃል ደግሞ እኔ ሚስቴን ማጣት አልፈልግም። ሚስቴን ማጣት ስለማልፈልግ ያለኝ አማራጭ እሷን ማባረር ነው፣ እሷን ማስወጣት ነው። ከቤት አስወጥቼላኳት በቃ ሚስቴን እኔ ማጣት ስለማልፈልግ ይህን ነገር አድርጌዋለሁ። ግን እኮ ብዙ ነገር በደበቃት ቁጥር ሚስትን እያጣሃት ነበር ማለት ሚስትን የምትወዳት ከሆነ እሷ የምታደርገውን ነገር ማለት አንዴ ከሰማህ ማን መሆኗን ከሰማህ ሚስት የምታደርገውን ክትትል አብረን እንደውም ልታግዛት በተለያየ መንገድ ልታግዛት ይገባ ነበር የምር የምትወዳት ከሆነ። ግን ይሄ ሁሉ ነገር ምናልባት ሌላ የተለየ ያልነገርከኝ የራስ ሚስጥር ሊኖር ይችላል። ግን የፈለገ ቢሆን ሚስትን እየወደድካት እንዴት ከሚስትህ ጋር ይሄን ልታደርግ ትችላለህ? ከዛስ ማለት እንዴት ይቀጥላል? ማለት ከቷ ልጅ ኖሮክ እንዴት ትዳር ይቀጥላል ብለህ ታስባለህ? ልክ ነህ። አንዳንዴ በስሜት ወይም ደግሞ የሆነ በብስጭት ሳታውቀውና ሳታስበው የምትሰራቸው የሆኑ መጥፎ ነገሮች አሉ። እኔ ራስህን መቆጣጠር የማትችልበት ሁኔታ ላይ የለም። እዛ ቦታ ላይ ነበርኩ እኔ በጊዜው ላይ ልክ እንደነገርኩህ ልጅም ስለሚያስፈልገኝ በዛን ሰዓት እወድሻለሁ ትለኝ ነበር። አሁን ውሸት ነበረ። ቆይ የምትወደው ሚስትህን ነው ወይስ የሚስትህን ነው? ሚስቴን ነው የምወደው። ማለት የጤነኛ ባህል ሚስቴን ነው የምወደው። ነገር ግን ደግሞ ልክ እንደነገርኩህ ነው። በቃ ሌላ ምንም መደጋገም ስለማያስፈልገው ሲጀመር ሰውዬው ውሸታም ነው። ሁሌ እንዳስመሰለ እንደዋሽ። አንተ ሚስትን ብትወዳት ኑሮ እህቴን ብትወዳት ኑሮ ከኔ ጋር ምንም እንትሚል ነገር ምንም ነገር አይኖርም። ገብቶሃል? ይሄ ነገር ወደበት ፈቅደበት ያደረገው የቻልኩበት ምክንያት ለምን እንደሆነ ታውቃለህ? እንደዛ አርግዤልሃለሁ ብለኝ ከቤት አባረር እሷን ማስወጣቴ ከዛ በኋላ በሷ ላይ መጥፎ ድርጊት መስራት እንደሌለብኝ ሳስብ ስለሷ ስለ እውነት በጣም ትልቅ ስሜት ነው የተሰማኝ። በጣም መጥፎ ስሜት ነው የተሰማኝ። በጣም ከምልህ በላይ ምን ማድረግ እንዳለብኝ ሁሉ ለራሴ መልስ እስካጣለት ድረስ በቃ በጥቅሉ ምን ማለት እንዳለብኝ አላውቅም። ለማንኛውም ሁለታችሁም የሰራችሁት ስራ ልክ አይደለም። አንቺ ለበቀል ብለሽ እህትሽን እንደዚህ ማድረግ አልነበረብሽም። እንደዚሁም የእህትሽን ሚስጥር
በዚህ ልክ ማድረግ አልነበረብሽ። ምክንያቱም በአንድም በሌላም እየኖርሽ ያለሽው ከእሷ ጋር ነው። እሷ ከጎንሽ ናት። እንደገና ደግሞ አንተም ብትሆን በሚስት ላይ ማለት እሷ አንተን ላለማጣት ነበር ያ ሁሉ ነገር ስታደርግ የነበረው ከአንደበቷ እንደተረዳ ነው። አንተም ግን ከጀርባዋ እንደዚህ ማድረግ አልነበረብም። የማይሆን ውሳኔን የወሰንከው ልክ አይደለም። ይሄ ውሸታም ስለሆነች እኔን ሁሉ ያደረኩት ስለዋሸችኝ ነው። ይሄን ሁሉ ተግባር ለተገብረው የቻልኩት ላደርገው የቻልኩት ስለዋሸችኝ ነው። እንዴት ከኔ ከባሏ ትዋሻለች? እንዴት ከኔ ትደብቃለች? እየደበቀች እኮ እንዳልሆነ ተረዳኸው። ተናገረች እኮ ማለት አንዳንዴ አንተ እሷን ልታጣ እሷን ላለማጣት ያደረግከው ነገር ልክ ያልሆነ ነገር ነው። እሷ ግን ቢያንስ የሕክምና ክትትል ነው እያደረገች ነበረው። አንተን ላለማጣት ከዛሬ ነገ ይሄ ነገር ሊስተካከል ይችላል ብላ ሕክምና ከእህቷ ጋር ነው የሕክምና ክትትል እያደረገች ያለች። አንተ ግን ጭራሽ የማይሆን ነገር ነው ያደረግከው። ጭራሽ የማይመስል ዛሬ እኮ ሰው ባልና ሚስት መሀል ቢኮን ራሱ እኮ በተለይ በጉዲፈቻም ልጅ ሊያሳድግ ይችላል ሰው። ብዙ አማራጮች አሉ። ልጅ ከሆነ የምር የምትዋደድ ከሆነ እወዳታለሁ ያልከው ቃል የምር ከሆነ ብዙ መንገድ ነበረ። ግን የሰራኸው ነገር ጭራሽ ጤነኛ አእምሮ ያለው ሰው የሚያደርገውን ነገር አይደለም። ስለዚህ አሁን ሁለታችሁም ያደረጋችሁት ነገር ልክ አይደለም። አንተም ላይ ቢሆን መረጃ አለን፣ አንቺም ብትሆኚ የተናገርሽውን ነገር መረጃ አለን። ስለዚህ ሁለታችሁም ወደ ህግ ቦታ ወስዳቸዋለሁ። እኔ ምን አጠፋው? ሊሆን የሚችለው ነገር ያ ነው። እኔ እኮ ምንም ያጠፋሁት ነገር የለም። ተስማምታችሁ ያደረጋችሁት ነገር እንዳለ ተናግራችኋል። እንደዚሁም ከሱ ላይ ገንዘብ እየተቀበልሽ እንደሆነ ተናግረሻል። አንተም ደግሞ የራስን ህይወት ለማበላሸት ገንዘብ ከፍለሃል። ስለዚህ ይሄ ደግሞ ሁለታችሁንም ያስጠይቃቸዋል። አሁን ተነስ ሂድ።